በእኛና በጨለማ እኮ የማያፈጥ የለም ብዬ ነው። በነገራችን ላይ ኤሚ አንድ ጥያቄ ልጠይቅሽ ፈልጌ ነበር። ይህን ጥያቄ የምጠይቅሽ በኋላ እንደማትጸጸች እርግጠኛ ለመሆን ነው እኮ። ጠይቅኛ። እንደ ጥያቄሽ ነው ያለስ። የኤርሚያስንና የአንቺን ግንኙነት በተመለከተ ነው። የዛን የኬስ ስም ባታነሽብኝ ደስ ይለኛል። ለምን መሰለሽ ኤሚ፣ በኋላ የአባትነት ጥያቄ ቢነሳ እንኳን ሞቷል ወይ ሞታለች እላታለሁ። ራሴ እናትም አባትም ሆኜ አሳድገዋለሁ። ኤሚ ይህንን ነገር መቋጨት ያለብን ከስሜታዊነት ወጥተን ነው። እኔ እያሰብኩኝ ያለሁት ለአንቺ ብቻ ሳይሆን ለልጅሽም ማንነት ነው። ምንም አይሆንም። በአባቴ ስም ይጠራል። እሱም ቢካኔ ደግሞ በእኔ ስም አስጠራዋለሁ እንጂ በዛ ጨካኝ ስም መቼም አይጠራም። በዚህ ርዕስ ደግመን አናወራም ማለት ነው። በእኔ ህይወት ውስጥ ኤርሚያስ ማለት ላይከፈት የተዘጋ ፋይል ነው። እሺ በቃ አለቀ። አዎ በቃ ዛሬ አግኝቼው የመጨረሻ ግንኙነታችን እንደሆነ ነገር ነው የተለያየ። እኔ ከአንቺ ማወቅ የምፈልገው ይህንን ነበር። የኔን ተይው እባክሽ። እስካሁን ዳጊን አላገኘሁትም። ምን እንደተሰማው እንኳን አላውቅም። እኔ ግን የሚያዝን ነው የሚመስለኝ። ምክንያቱም አገኘው ሲል ጭራሽ አባቱ እየራቀው ነው ያለው። አሁንስ በጣም ነው ፈተና የበዛበት። በጣም ብቻ ፈጣሪ ይርዳው። ይህ ሁሉ ነገር በእኔ የተነሳ ነው። ቤተሰቡ እንደዚህ ድብልቅልቅ ያለው በእኔ የተነሳ ነው። እሺ በቃ ይህን ነገር እንርሳው። እሺ ሌላ ትልቅ ዱብዳ በላይ ያወርዶ እንዴት አድርጌ ነው ይህን ነገር የምረሳው? ወይ ጣጣ። እሺ ደግሞ ምንድነው የተፈጠረው? ፖሊሶች ያገኙት የዳግምን አባት እንደሆነ በጣም እርግጠኛ ነኝ። ቦታው ራሱ እኮ ሰንበቱ የተቀበረበት ቦታ ነው። እኔ አላምንም እማዬ። ከዳግም አባት ሌላ ሰው ጋር እምልልሻለሁ የኔ ልጅ። እኔ ከላይኩንና ከዳግም አባት ውጭ ሌላ ሰው አላውቅም። እና ዳግም የአባዬ ልጅ ይሆናል እያልሽ ነው? ኧረ እማዬ እኔ ምንም አልገባኝም። ኤሚ በወቅቱ አባትሽ በጣም እናደድበት ነበር። ምን ማድረግ እንዳለብኝ እንደሌለብኝ ራሱ ምንም ማስታውሰው ነገር የለም። ማርገዜን ራሱ አላስታውስም ነበር። ይሄ በፍጹም ሊሆን አይችልም እማዬ። ኤሚ ከሰንበቱ ጋር ግንኙነት በነበረኝ ሰዓት እኮ ከአባትሽ ጋር አልተለያየሁም ነበር። ስለዚህ ምናልባት ሊሆን ይችላል እኮ። የኔ ልጅ በዚህ ጉዳይ ግን አንቺ እንድትረጅኝ ይፈልጋለሁ። እንዴት ነው ምረዳሽ? ልጄ ዳግምና አባትሽ የዲኤንኤ ምርመራ ማድረግ አለባቸው። እና ይህን ሚስጥር እንደደብቅ እየጠየቅሽ ነው? ማለቴ ከአባዬ ልንደብቀው ነው? በፍጹም ከዚህ በኋላ ከላይኩን ምንም አይነት ሚስጥር መደበቅ አልፈልግም። እና ሚስጥሩን ከማን ነው የምንደብቀው? በተለይ ደግሞ ከራሱ ከዳግም። ምን? ይኸውልሽ ኤሚ ዳግም ላይኩን ትክክለኛ አባቱ መሆኑን ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ኤርሚያስን ካሁን በኋላ ማግኘት የለብሽም። ኤርሚያስ የሚባል ታሪክ ሆኖ ቀረ። ካሁን በኋላ ለልጄ አስፈላጊ ከሆነ አባቴ ይሆንለታል፣ በአባቴ ስም ይጠራል። አለዛ የሚል ከሆነ አባቴ በእኔ ስም ይጠራል እንጂ ኤርሚያስ የሚባል ስም ካሁን በኋላ መስማት አልፈልግም። ናሆሜ እባክሽ ስሙን እንዳትጠሪብኝ እያለች በቁርጠኝነት ድጋሚ እንድታየው እንደማትፈልገው ለናሆሜ ነገረችው ማለት ነው። እንግዲህ አቋምሽን ማትቀይሪ ከሆነ ጥሩ ነው። ካሁን በኋላ እሱ ላንቺ ምንም ቦታ የለውም እያለችው ነበር። እሞታታለሁ እንጂ ምንም ታምር ብፈጠር ኤርሚያስ የሚባል ካሁን በኋላ ህይወት ውስጥ በጭራሽ ብሎ ታሪክ ሆኖ ቀረ እያለ ነበር። ዳጊ አባቱ እንግዲህ የዲኤንኤ ምርመራው ሲመረመር አባቱ እንዳልሆነ ስደርስበት እና በጣም ተጸጽቷል። አባቴ ብዬ ነበር የጠበቅኩ የሞተ ነገር ግን አባቴ እስካሁንም ያስቀየምካቸው ሰዎች የተመረመረው አባቴ እንዳልሆነ ተረጋገጠ እያለ ዳጊ እጅግ በጣም ሲበሳጭ ነበር። ለዚህ ነበር ወንድሜ ያስቀየምኩ፣ አሁን ይቅርታ መጠየቅ አለብህ እያለች ነበር። ናሆሜ ልክ እሱ ስታይ እኔ መሄድ አለብኝ አንቺ ነሽ የጠራሽው ዳጊ ስትለው፣ ኧረ በጭራሽ እኔ አልጠራሁትም ናሆሜ እባክሽ ተረጋጊ እያለችው ነበር። ዳጊ ይቅርታ እንደመጠየቅ ጭራሹ አባቴ በሆን ትጸጸታለህ ባደረግኩ ነገር አባቴ የተገባጭ ትሰማኛለህ? ናሆምን ነፍሰ ገዳይ ያደርጋል። እሱ በሌለበት ስሙን አጥፍታል። ስለዚህ ይቅርታ ከመጠየቅ ይልቅ አሁን ስለሌላ ነገር ነው እያወራህ አይደለም እያለች ናሆሚ በጣም ትናደዳለች። እባክሽን አሁን ለብቻችን ትሆናለሽ፣ ከናሆሚ ጋር ማውራት አለብኝ ነገር አለ ስላት፣ በጭራሽ የትም አትሄጂም ቁጭ በይ ትላታለች። እባክሽን
ሂጂላታል። እሷ ግን በጭራሽ አይሆንም የትም መሄድ የለባትም እያለች መከራከር ጀመሩ። እና ዳጊ ባደረጉት ነገር ምንም አልጽም አባቴን ማጣት ብቻ ነው እያሳዘነኝ ያለ እንጂ ያው ታውቂያለሽ ነው ሲጀመር አባቴን አይወድም ነበር። አዎ አጥፍቻለሁ፣ ያለ ጥፋቱ ወቅሻለሁ። ነገር ግን አባቴ እስካሁን የት ገባ ብዬ አሁንም እያሳሰበኝ ያለ እሱ ብቻ ነው እያለት ነበር። ነገር ግን አንተ ያደረግኩ ነገር እንደዚህ ቀላል ይመስላል? ከዛ ወንድሜን እኮ ነው ነፍሰ ገዳይ ያደረግኩ። ስለዚህ መቼም ቢሆን እቅር አልልም ዳጊ እያለች በጣም ተናደደች። ዳጊም ቆይ ሌላ ምን ማድረግ ነበረብኝ? አባቴ ለኔ ምን እንደሆነ ትርጉሙ አይገባሽም። አባቴ እናትም አባትም ሆኖ ነው ያሳደገኝ። ስለዚህ አባቴ ለኔ ልዩ ነው እያለ ድንገት ጠፍቶ ሲጠፋብሽ አባትሽ ምን እንደምታስቢ ሁሉም ሰው ሲደርስበት ብቻ ነው እመኑን የምረዳው እያለት ነበር። ቢሆንም ግን እንደዛ ማድረግ አልነበረብን ዳጊ። አዎ ይገባኛል፣ ህመሜ ስሜትን ይረዳለሁ። ግን ቢሆንም ናሁን ግን መውቀስ አልነበረብም። ናሁን እንኳን በጭራሽ ለአንተ ታውቂያለሽ መልካምና ጥሩ ነገር ለአንተ ያስባል። አንተ ግን በተቃራኒ እሱን ለመጉዳትና ለማሰቃየት ቆርጠ ተነስተሃል። አሁን ከአንተ ጋር ምንም የምነግርህ ወይም ማውራት ነገር የለኝም። ናሆም እባክሽን ተረጅኝ፣ በቃ አጥፍቻለሁ። እሱ መውቀስ አልነበረብኝም አውቀዋለሁ። ግን ምን ማድረግ ነበረብኝ? ግን ይባል እኮ ወጥቶ የቀረ ምን ለማለት ፈልገሽ ነው እያለ እንግዲህ ጤና ምርመራው ዳጊ የሞተ አባቴ የሚባል አባቱ አይደለም ማለት ነው። አባቴ ስለው የነበረው እንግዲህ ጤና ምርመራ ዝናሽ ስትሰማ ይሄ ነገር ዳጊ የእሱ ልጅ ዳጊ የለኮን ልጅ እንደሆነ ታረጋግጣለች። ምክንያቱም እርግጠኛ የእሱ አባት ነው እዛ ውስጥ የተገኘ። ቢሆንም ግን የትክክለኛ የዳጊ አባት እሱ እንዳልሆነ ትደርስበታለች። እና ግን እጅግ በጣም ተናዳና ተበሳጭታ ነበር ዳጊ ላይ ማለት ነው። ነገር ግን ምንም ብትበሳጭም ነገር ግን ምንም ማድረግ አልችልም፣ አሁን ግን ብቻዬን ተወኝ እያለችው ነበር። ልታረጋጋው ብትሞክረውም እሱ ግን አሻፈረኝ በማለት እጅግ በጣም ስሜታዊ ሆኖ ይናደዳል ማለት ነው። ነገር ግን ልታረጋጉ ብትሞክሩ በጭራሽ አልሆነም። እና እንደምትይ ማሚ ቆይ ምን እያወራሽ ነው? አሁን ልጄ ይመስለኛል የምርመራ ውጤቱ ዳጊ የእሱ ልጅ እንዳልሆነ ያረጋግጣል ይመስለኛል። የዳጊ አባት አንቺ ነው? አዎ በእርግጥ ከሱ ጋር በነበርኩበት ሰዓት ትዳር ላይ ነበርኩ። ተናድጄ ስለነበረ ምን እንዳረኩት አላውቅምና ስለዚህ ዳጊ የእሱ ሊሆን ላይሆንም ይችላል። በዚህ ዲኤንኤ ውጤት አሁን ማድረግ የምንችለው አንድ ነገር ብቻ ነው። የአባትሽ ዲኤንኤ እና የዳጊ ተመሳሳይ መሆኑን ማረጋገጥ አለብን። ቆይ ተመሳሳይ ከሆነስ ምንድን ነው የሚፈጠረው ማሚ ስትለው እሱ ችግር የለውም በጭራሽ ዳጊ የእሱ ልጅ መሆኑን የአባቱ ልጅ መሆኑን ማወቅ የለባትም። አባትሽ እንኳን ይህንን ነገር በጭራሽ ሊደብቁ አልችልም እያለ ነበር። ኤርሚያስ እንግዲህ እጅግ በጣም ተናዶ ተበሳጭቶ ነበር። ኤሚ በጭራሽ አልፈልግም፣ አጠገቤ እንዳትደርስ፣ ጭራሹ ልጄ ልታሳጣኝ ነው እንዴ? ልጄን በወዳ ይዛማ በጭራሽ ልተዋት አልችልም፣ እንደምንም ብዬ እጅ ያስገባታለሁ እያለ ማዛት ጀመረ ማለት ነው። ስፈልግ የነበረው ቪዲዮ እንዳገኝ አልቻለም። እንግዲህ እሱን ለመጉዳትና እንግዲህ በሱ አስፈራርቶ የራሱ ለማድረግ እሺ ቪዲዮ ካለ ለምን አታሳየኝም? ቪዲዮን አሳየኝና እውነት አንተ ቪዲዮ ካለ ማወቅ ይኖርብኛል ስትለው እባክሽ መጥፎ ነገር እንዳረግሽ አትገፋፊኝ፣ የፈለግከው ማድረግ ትችላለህ፣ ትሰማኛለህ? ይልቁንስ ምንም አይነት ቪዲዮ እጅ ላይ እንደሌለ እርግጠኛ ነኝ፣ ዝም ብለን እኔን የምታስፈራራኝ እንጂ እያለት ነበር። እና ፖሊሱ ደግሞ ድብራ የሱ የዳጊ አባት እንዳልሆነ ሲደርስበት ለዳጊ ደውሎ መምጣት አለብህ ለአንተም ነግረህ ነገር አለ ብሎ ጠርቶ ለነግረው ይወስናል ማለት ነው። እና ትክስክስ ነግሮ መምጣት የለብም አይ እዚህና ፊት ለፊት ማውራት አለብን እያሉ ነበር። እሱ እሺ ብሎ ይስማማና ይመጣል ማለት ነው። እንግዲህ በመጨረሻ ዳጊ አባቱ እንዳልሆነ አረጋገጠው ማለት ነው። እና የእጅ ቢቶ እዛ ውስጥ እንዴት እንደተገኘ ብቻ ነው አሁን እየጠየቁ እየተፈጠረብኛለ። ታዲያ የእጅ ሀብሉ እንዴት እዛ ሊገኝ ይቻላል? ግን ብቻ የሆነ ግር የሚል ነገር አለ እያለ መበሳጨት ይጀምራል። ግን ቢሆንም ይህን ስኔ ተስፋ ልቆርጥ አልችልም፣ ያለውን ነገር ማረጋጋጥ ይኖርብኛል እያለ ነበር። በጭራሽ አንቺ የምትፈልጊው ነገር
እኔ እንድሰጥሽ የምትፈልግ ከሆነ እሺ በይኝ እያላት ነበር። እሷ ግን አሻፈረኝ እና እምራን ለማግኘትና ከእምራ ጋር ለማውራት ይወስናል ማለት ነው። ምክንያቱም ቪዲዮቹን ለማግኘት በጣም እየጣረ ነበር። ዝናሽ በጣም ተጨንቃለች። ዳጊ ውጤቱ ምን እንደሚሆን አልታወቀም። ነገር ግን ከልጇ ጋር እያወራች ነበር። ሳያስብ በድንገት ነበር የመጣ እንጂ አስቦ ፈልጎ አልነበረም እየተኮሰበት እያለች እናም ዳጊ ነፍሰ ገዳይ ናሁን አድርጎታል እና አንቺ እንዴት ሀሳብሽ ተጠራጠርሽው ስትላት በጭራሽ ለደቂቃ እንኳን ቢሆን ናሁን አልተጠራጠርኩም፣ ናሁን የሰው ነፍስ በጭራሽ አያጠፋም እያለች ነበር። እናም ናሁሜ ዳጊ በጣም ተሳስቷል። ናሁን መጠርጠር አልነበረበትም እና መጠርጠር ቢጠፋ እንዴት እንደዚህ ላደርግ ይችላል እያለች ነበር። እና ዳጊ ግን አንድ ቀን እንደምጸጽተው እርግጠኛ ነኝ። በእርግጥ አባቱ በጣም ያሳዝናል። ፈጣሪ ነፍሱን የማረው እሱ ከሆነ እጅግ በጣም ያሳዝናል። ግን በጭራሽ ናሁን መጠርጠር አልነበረበትም እያለ ስትናድድ ነበር። ስለተረዳሽኝ ከልብ አመሰግናለሁ። በአማራጭ ሳጣ ናሁሜም ይቅርታ ለመጠየቅ ይወስናል። ትሰማኛለህ? ያለምንም ጥፋት ነው ናሁን የወቀስከው እና መቼም ይቅር አይደለም አጠገቤ እንዳትደርስ ብላ አስፈራራችና ዛተችበት ማለት ነው። አዎ አንድ ቀን ትረጅኛለች ብዬ አስባለሁ። የአባት ስሜት የአባት ሞት ምን ያህል እንደሚያም እኮ ስላልገባሽ ነው። አዎ ያለ ጥፋቱ ግን ናሁን መውቀስ አልነበረብም እያለ እንግዲህ እምራና ኤርሚያስና ኤርማ ተገናኙ። ቪዲዮ ብኖርም ብዬ ተመኘው። እኔ የምልሽ ስልኩን ቪዲዮ ብገኝ ምን ልታደርግ ነው? እኔ አሁን ምንም ነገር መጥፎ ነገር ለመስራት እዛ ቤተሰቡ ላይ ምንም መጥፎ ነገር አልሰራም። ይልቁንስ አንተ ብተዋቸው ይሻላል ስትለው በጭራሽ አልተውም። ቪዲዮ እኮ ቢጠፋ ማስመለስ ይቻላል። ስልኩን ሽጬበት ጠጥቼበታለሁ። እድሜ ለአንተ አንተ እኮ ነው አስቀምጠኝ ጥላ ሄድኮ። ስለዚህ ስልክ የሚባል ነገር የለውም ማለት አለችው ማለት ነው። ወይ አንቺ አንድ ነገር አገኛለሁ ብዬ ነበር። በቃ ሁሉ ነገር ያልበዛ ገንዘብ ዳቦሳ ለገንዘብ እናገኝበታለን ብዬ አስቤ ነበረ። ነገር ግን ጉድ ሰራሽን እያለት ነበር እና ፖሊሱ ዲኤንኤ ውጤቱ የአባቱ እንዳልሆነ ዳጊ ነገረው እና በጣም አለቀሰ ዳጊ። አዝናለሁ የአባቴ አስክሬን አልነበረውም የተመረመረው ውጤት ብሎ ሲነግረው በስም በጣም አዘነ። ምክንያቱም ስንት ሰው እንዳስቀየምክና ስንት ሰው ወንጀለኛ እንዳረኩት ብታቅ ኖሮ እንደዛ አትለኝም ነበር። አሁን ምን ብዬ ነው ይቅር የምላቸው? ምን ብዬ ነው ይቅርታ የምጠይቃቸው? እያለ ዝኑን ጋር መጥቶ እያለቀሰ ዳጊ ምን ተፈጥሮ ነው ስትል ውጤቱ ታውቋል እና ያ የተገኘ ጸብ ወይም ደግሞ የሞተ ሰው የአባቴ አይደለም ብሎ ነገረው። ምን? አዎ ተመስገን ብላ እሷ ምክንያቱም በጣም አዝና ነበር እና የአባቴ አልነበረው ማለት ነው። አሁ ያለምንም ጥፋት ነው ታዲያ ወንድሜ እንደዛ የጣለው ወንድሜ እንደዛ የተጣለው መቼም ወንድሜ ቅር እንደሚል አይመስለኝም። እና ለን እየነገረችው ነበር። ያው ድንገት ነበር የተፈጠረው ነገር አደጋ ነበር እንጂ አስበው አልነበረም እኮ ያደረገው ልጄ። እና አባቴ ሳያስብ ነው ድንገት ነበር እና ደግሞ ሞክረን ነበረ ግን አልቻልንም ብላ ነገረችው። እና ምንድነው ከዛ እንዳጋጣሚ ዳጊ ኢሜና ናሆሚ አንድ ላይ ቁጭ ብሎ እያወሩ ወደ እነሱ ዘንድ እየመጣ ነበር። ከነሱ ጋር መጥቶ አብሮ እየተጫወተ እያለ እና ምርመራ ውጤቱ እንዳወቀ ስትነግር ለዛ ነበር እንደዛ ውሽ አድርገ ናሁን ስታስቀይመው የነበረው ለዚህ ውጤት ነበረ። በጣም ተሳፍራለሁ፣ እባክሽን አጥፍቻለሁ፣ ስተሰርቻለሁ፣ በቃ ይቅር በሉኝ። ሰው ነኝ እኮ እሳሳታለሁ፣ ተሳስቻለሁ ብያለሁ፣ ስተቴንም አምናለሁ። ያው እንደዛ አይነት ስሜት ተሰምቶኛ አቁም ታውቃላችሁ። አባቴ ለኔ ምን እንደሆነ ቢሆንም ዳግግስ ተሰርታል። አባትን ብታጣም እንደዛ መሆን አልነበረብም። አው ይገባኛል፣ ግን አስፋል በጣም ብዙ ሰው እኮ ነው ያስከፋ። በተለይ ወንድሜ በጣም አዝኖብሃል፣ እጅግ በጣም ተጎድቷል። መቼም ይቅር የሚልክ አይመስለኝም እና ይቅርታ ካረግ ደግሞ ይቅርታ መጠየቅ ትችላለህ። በቃ እንዴ ተሳስቻለሁ አልኳችሁ አይደለም እንዴ? በቃ ይቅር በሉ እያለ ነበር። ዳጊ መቼም ቢሆን ተስፋ አልቆርጡም፣ አባቴን እስካገኝ ድረስ ፍለጋውን እቀጥላለሁ ብሎ ይዝታል። እንቁን ናሁን ይቅርታ መጠየቅ አለበት ስትለው ናሆሚ ለሱ እንኳን የረፈደ ይመስለኛል። አሁን እያሳሰበኝ ያለ ስለማንም ሳይሆን ስለ አባቴ ብቻ ነው። አባቴ ግን እንዴት ሊሆኑ የአባቴ ጌጥ እዛ መቃብር ውስጥ ሊገኝ ቻለ እያለ ፖሊሱ ስጠይቆ እኔም ጥያቄ የፈጠረኝ እሱ ነው። ምናልባት ተመሳሳይ ይኖራቸው ሊሆን ይችላል። አይ የዚህ አይነት ነገር የዚህ አይነት ማንም ሰው ለብሶ አያውቅም።
አባቴ ብቻ ነው ያለው ይህንን ነገር። ስለዚህ የሆነ የተሳሳተ ነገርማ ሊኖር ይችላል እያለ ፖሊሱ ሳጠረው ነበር። ዳጊ እባክህ ይህንን ነገር ወደ ተውና ወደ ራስ ተመለሰው እያለችው ነበር እህቱን ነው ማለት ነው። እንግዲህ እኔም ምንም ቢፈጠር ከጎን ነኝ እባክህ እያለች ነገሮቹን አትቀስቅሶ እያለችው ነበር። ወደ ተመልካዮችን የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ